እየተከታተላችሁ ያላችሁት የኔና የኤልያስ አወቀን ውይይት ነው። በአቶ ሌንጮ ለታ መጽሐፍ ላይ ከአዲስ አበባ ደርሰውናል። የላኩልን ሰዎች ማመስገን አለበት። በጣም ነው እናመሰግን ፈልገው። አዎ ያው እንግዲህ ባሪያውን ጓደኛዬ እንጆስ ወንድሜ ነው ደረጀ ባሪያ በጣም ደክሟል። ክብሩ መጽሐፍት መደብርን ክብሩን በጣም ላመሰግናት ፈልጋለሁ። ኦልዌይስ በዚህ ብቻ አይደለም መጽሐፍ በተፈለገ ቁጥር 5-6 መጽሐፍ እየገዙ ሄደው ለሚወጡ ሰው በተለይ ባሪያው የሚያደርገው ነገር ወንድሜ ነው ትልቅ ነገር ነው። በዚህ መጽሐፍ እንደ ልብ እንድናገኝ በቫራይቲ 3-4-5 አዳዲስ እንደወጡ መጽሐፍትን በማግኘት ረገድ ለሚያደርገው አስተዋጽኦ መቼስ ምስጋናችን ከልብ ነው። ኢቭን የኢትዮጵያ ኤርላይንስ ራሱ በዚህ ረገድ ዳይሬክት ፍላይት መኖሩ በጣም አግዞናል። በሳምንት 5 ቀን መኖሩ ራሱ ያ ኦፍ ኮርስ በጣም በዚህ አጋጣሚ ስማቸውን ባንጠራም ልናመሰግናቸው እንወዳለን። ሁለተኛ ክፍልንም እየተመለስን ነው የሌንጮ ለታ መጽሐፍ ላይ ኤልያስ እና በጣም አንድ ኢንትረስቲንግ ነገር አቶ ሌንጮ ጎበዝ ተማሪ ነበር። በጣም እልህኛ እና በጣም ጎበዝ ተማሪ የነበረ በልጅነታቸው በጭራሽ በቃ በፍቅር በሴት ማጠገብ ልቀርብ አልፈልግም የሚል በሚገርም ደረጃ በጣም ተጠንቅቆ የኖረ ሰው ነውና ናዝሬት ባይብል አካዳሚ ከመጥቶ እንግሊዘኛ ያስተምሯቸውና በልጅነታቸው አስተርጓሚ እንዲሆኑ የፕሬስቢቴሪያን ቸርች ያደረጓቸው ነበር። ከስኮቲሽ የመጡ ናቸው። አሜሪካን መጥቶ እነሱ ናቸው ብዙ ያንን ሚሽን ይረዱ የነበሩት። ዶክተር ታልቦ የሚባል ሰውዬ ከሱዳን ይመጣና ራስ ብሩ ወልደ ገብርኤል ናቸው። በምን ምክንያት እንደሆነ መጥተው እንዲገባ ነገር ያደርጉት። በኋላም ይሄንን ሚሽን ጃንሆይ መጥተው ትምህርት ቤት እንዲከፍቱላቸው ጠይቀዋቸው ነበር። እንግዲህ አንዱም የቀዳማዊ ኃይለ ሥላሴ ኮንትሮቨርሺያል ነገሩ ይሄ ነው። ግማሹ አገሬ ጋራ ነው ሃይማኖት የግል ነው በማለት ለሃይማኖቶች በተለይ መስፋፋት በኦርቶዶክስ ሪፕሬዘንቴሽን መተው ነው። ይሄ ሃይማኖት እኩልነትን የሚጋፋ ሳይሆን ዲፌንደር ኦፍ ዘ ፌዝ ሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ አንግሰዋቸው ስርዓት መንግስቱን በቅባት ተቀብተው ሆነው አገሬ ጋራ ነው ሃይማኖት የግል ነው የሚለው ብዙዎች ሃይማኖት እንዲረበሽ አድርገዋል የሚሏቸው አሉ። ከዛም እየመጡ ሚሽነሪዎቹን ትምህርት እንዲያስፋፉ ስራ እንዲሰሩ ይጋብዙ ነበር። የዚህ አንድ ውጤት ነው የናዝሬት ባይብል አካዳሚ። እነዚህ ሜኖናይትስ መተው የተጀመረበት በጣም ጥልቅ ነበር ትምህርት ቤቱ፣ ዲሲፕሊን አለው ይላል እና እኔ እዛ መጥቼ በረባሶ ጫማ አድርጌ ቅድም እንዳልከው አንስቼ ከመጣው በኋላ የፊውዳል ልጆች ነበሩ እና የባላባት ልጆች አሉ ይመጣሉ። ያን አዳማ ትንሽ ደካማ ከተማ ነች፣ ወደ ዳር ጥለዋታል ይላሉ። ናዝሬት ማለት ነው ፖለቲካል ኢንተርፕሪቴሽን ነው። ምክንያቱም ከተሞች የራሳቸው እድገት አላቸው። ለምሳሌ እንዲያም ሪላቲቭሊ ከማንም መንግስት ናዝሬትን ለማሳደግ የጣረ መንግስት ደርግ ነው። የምስራቅ ሸዋ ዋና ከተማ አድርጎት ነው። ኦኬ እና የምስራቅ ሸዋን ሲከፋፍለው ደቡብ ሰሜን ምናምን ብሎ ሲከፋፍለው ምዕራብ ሸዋ አለ በቃ ወንጂ መታሃራ ምናምን አለ። በዛ ያኔ ትልቅ አውራጃ ነበር። የየረርና ከረዩ አውራጃ ይባላል። የረርና ያኔ እንግዲህ ለራስ መስፍን ነው ይባላል። ሸዋ 250 ኪሎ ሜትር ነበር ቦርደሩ። ሻሸመኔ የሸዋ ጠቅላይ ግዛት ነበር። በዚህ ወደ ወሊሶ የጨቦና ጉራጌ አውራጃ ተብሎ በዛ በኩል የመንዝና መንዚፋትና ጥሙጋ አውራጃ ነገር ተብሎ እዚያ አጣዬ ምናምን ይለው ድረስ ሄደ። በዚህ በምዕራብ በኩል ደግሞ ከየጅባትና ሜጫ ተብሎ እስከ ባኮ የሚባል ድረስ ወለጋንና ሸዋን የሚለይ ድረስ እና በዚህም ነበር ደርግ ነበር እንዲከፋፍሉት። ትልቅ ከተማ ነው፣ የሚያድግ ከተማ ነው። ያኔ እንደማንም ወባው ምንም የነበረበት ነው። ያንዳንዱን ነገር ያመጡና የሚያዩበት መንገድ አሁን ያኔ በጣም ብዙ ሰው አልነበረም። አካባቢው የነበረው ሰው ነፍጠኛ ነበር። ጋሪሰን ሲቲ ነው ይላሉ። አሁን እንኳን ኦሮሞ በዝቶበታል ነገር ይሏል። አሁን ክሌም ሁሉ አለው ውስጡ ክሌም ሁሉ አለው። የኦሪጂናል ያ ቦታ የማን ነው? እንደዚህ ይሄን ነው የምልህ። እሳቸው ሲማሩ ናዝሬት እንደማንኛውም የኢትዮጵያ አውራጃዎች አንዱ ከተማ ነው። እና እዛ የተደረገው ነገር ስትመለከቱ አሁን ይሄ ኮንስቲትዩንሲ እያሰብክ ታግየለታለሁ ብለህ የምትመጣው ነገር እያሰብክ የሚመጡ ታሪኮች አሁን ይሄን እንደ ታሪክ ለመውሰድ በጣም ያስቸግራል። ፎልስ ናሬቲቭ ነው። በደንብ እንሄድበታለን። የተጠቀሟቸው መጽሐፍቶች እነማን ናቸው? በጣም በመደዳ ያሉ አንዱ ያስተዋልኩት ነገር እሱ ነው። ኤልያስ እንሄድበታለን፣ ግን እንደ ሶርሳን የተጠቀመቻቸው እሷቱን እሳቸው አላውቅም። ብዙዎቹ ሞር በኢንዲፔንደንት የሆኑ ገለልተኛ የሆኑ ሰዎች ጻፏቸው ሳይሆን ብሔርተኞቹ ኦፍ ኮርስ አሁን አሰፋ ጃለታን ሲሳይ ኢብሳን እለህኛው ሲሳይ ኢብሳይ ሁሉ ይላሉ። ወጥቶ በጣም እየተናገረ ማለት የሚያደርግ የነዚህን ሰዎች ናሬቲቭ እዚህ ውስጥ አመጣ። አሁን ሌንጮ መጀመሪያ ኢትዮጵያ ኦሮሚያን ቅኝ ገዝታለች ብለው የሚያምኑ ናቸው ነበሩ። ኦፍ ኮርስ ነበሩ፣ ያምኑ ነበር። ነው ረግም ሲቋቋም በቃ በእንደዚህ ነው ኮሎኒያል ኢምፓየር ነው ብሎ ያምኑ የነበሩ ናቸው። አሁን ሁኔታውን ሲያዩት በተለየ አቅጣጫ መጣ ብለው ቢያምኑም ማለት ነው። ይሄም
ፐብሊክ አፖሎጂ ፈልጌ ነበር። የአቋም ሽግሽጋቸውንም ዲክሌር ሊያደርጉት የሚገባው ከዚህ እስከዚህ ጊዜ ድረስ እንዲህ አይነት እምነት ነበረኝ የፖለቲካ አመለካከት። አሁን ግን ኢትዮጵያ ኦሮሚያን ገዝታለች ቅኝ ግዛለች የምትለው የኦነግን ቫልዩ መጣል ይሆንባቸውና የኦሮሞን ትግል በማቀዝቀዝ ረገድ ብለህ የለም ኦዲየንስ እየታሰበ የተጻፈ ጽሁፍ ነው። አንድ እዚህ ጋር አንድ ትልቅ ነገር ማንሳት ፈልጋለሁ። ምን መሰለህ አንድ ለዚህ ቦታ ላይ በጣም ፊት የሚያደርግ ነገር ነውና ሌት አድሚሽን ይላልና የብላክ ኮንሰርቫቲቭ ግሌን ሎክስ የሚባል ሰውዬ የህይወት ታሪኩን ይጽፋል። የህይወት ታሪኩን ሲጽፍ እኛ ኦን አፍሪካን አሜሪካን ትራዲሽን we are very free አግብቷል፣ ወልዷል። ይሄ ቺቲንግ የሚመሳሰሉ ከትዳር በፊት የነበረው ሃውማናይዘር ህይወት የነበረበት ላይ ሁሉ ተናገረ። ኮርኔል ዌስት ኢንተርቪው ያደርጋል። ዴት ነው በቃ ጀንትልማን በጣም እኮ ነፃ አረከው ግልጽ አረከው መጠቀው ሲለው እስከዛሬ ድረስ ህይወት ታሪኬን ሳልጽፍ የቆየሁበት the major reason ከጻፍኩ እውነተኛ ነው መጻፍ ያለብኝ። እማልጽፈው ከሆነ ግን ለምን እናገረዋለሁ? አውቶባዮግራፊ ብዬ ግዴታ ፋክት ነው። አሁን እቺ በዙፋን በኩል የመጡት እሷ እንደ ጎስት ራይተር ሆና ማለፊያ እንዲሆን ነው። መሽለኪያ መንገድ አለው። እንደ ፕሪቴክስት ሆኖ የመጣ ነገር ነውና ይሄም እንግዲህ አንድ ያዳከመ ነገር ነው። የመጽሐፉን ተአማኒነት ሊቀንስ የሚችል ምናልባት ይሄን እንደ አንድ የኢትዮጵያ ታሪክ አካል እንዳትወስደው ከኦሮሞ ብሔርተኛ አንገት ብቻ የተጻፈ በመሆኑና በአማርኛ የተጻፈ አድሬስ ያደረገው አንድ ፖለቲካል ኮንስቲትዩንሲ እና ኮሚኒቲ እንዳለ ትረዳል። ይሄ አንድ የገረመኝ ነገር ነው። ጎበዝ ተማሪ ናቸው ባይብል አካዳሚ እያሉ እንዲያውም በቃ 10ኛ ክፍል ላይ ይመለስና እዛ ያስተረጎመ ያስተምር ሲባል አሜሪካዊ ዳይሬክተር እኔ 75% ከፍልለታለሁ አንተ ግማሹ ሙላ ተብሎ ከፈለላቸውና ተማሩ። በጣም ኤክስትራኦርዲናሪ ብሪሊየንት ተማሪ። የጎንደር ዩኒቨርሲቲ ማለት ኮሌጅ ያኔ ጤና ኮሌጅ ነው ሲመጡ ማትሪክ ያኔ ይወራለታል። ፈተናው ከባድ ነው። አይ በቃ ብታልፍም ባታልፍም ማኔ ጋር እቀበልሃለሁ ነበር። ምክንያቱም ዶክተር እንዲሆን ነበር ይፈልግ የነበረው። ይሄንን ነገር ወደ ኋላ ይዞ የመጣው አማርኛ ሲያስተምር ብዙም የማይችልበት የአማርኛ አስተማሪያችን አቦ ጋቢሳ ነበር። የሕዝቅኤል ጋቢሳ አባት አማርኛ አስተማሪ ነበሩ። ዶምቢዶ ፓራዶክስ ደብታውና አማርኛ አስተማሪ ነበሩ። አንድ ቀን እናቴን ያገኛትና ሁሌ ዛረኝነት ፍየል ጥበቃ ምናምን ነው። አንቺ ሴቷ ላይ ቆጭሻል ምን ማለት ነው? ልጅ አይማርም እንደ ቀን እንዲማር አድርጊው እንጂ ብሏት ስለተነገረ ነው የተማርኩት። ሌላ ጎበዝ አማርኛ አስተማሪ አይችልበትም አይስብም ሲያስተምር የሕዝቅኤል ጋቢሳን አባት እና እሳቸው አማርኛ አስተማሪ ናቸው። ኦፍ ኮርስ ወለጋ ላይ ሊያስተምር የሚችለው ሰው ከዚህ የተለየ ሁኔታ የለም። በዛ ላይ ትምህርቱ በኦሮምኛ እንዳይሰጥኛ እንዳንዘምር ታግደናል ስትላል ወለጋ ላይ ሊያግድ የሚችል ኃይል የለም። ፎርዛት ማተር በሽታ መጥቶ ከራስ ብሩ ወልደ ገብርኤል ደጃዝማች ሆኖ ያን እዛ ገረገሽ ሆነው ነው ያመጡት። ሌላ ሂውማን ኤሌመንት ኢንትረስቲንግ ነገር እኔ ፍቅር ብዙ አልለመድኩም። እዛ ከሄድኩ በኋላ ሳስብ አንድ ዮርዳን ምትባል አንድ ሴት ስዋዚላንድ ውስጥ የነበረች ሴት እንገናኝና ስናወራ አይ በቃ እኔ ትግል ነው የምፈልገው ኦሮሚያ ነፃ ሳላወጣ ማስበው ነገር የለም በቃ ምን ፍቅር ከነፃነት በኋላ አይነት ኦሮሚያ ነፃ ሳትወጣ እኔ ምኑን አገባለሁ ማገባም ነገር ከሆነ በኮሚትመንት እኔን የምትመስለኝ እኔን ዓላማ የምታራምድ ከአካባቢ ማህበረሰብ ያለች ነው ማገባው ነገርና በትዳር መላላቴን ስታይ ወደ ሌላ ስቴፕ ትሄዳለች። በኋላ አብሮኝ የተማረ ኬሚካል ኢንጂነሪንግ ልማር ስቲፋኖስ የሚባል ጃፓን ያለ የኤርትራ አምባሳደር አለ። ዩዥዋሊ መግለጫ የሚሰጠው ደበር ፍሬንድስ ኮንቴምፖራሪ ነው። ያኔ ልክ ያሰረሽ ምቹ ጊዜ ኤርትራን ኢንዲፔንደንስ ሲሄድ አስመራ አገኘሁት አለ። በቃ ስቲፎ ምናምን ተባብለን ተሳሳብን ምናምን በጣም አጥፎኝ ቤቱ ጋበዘኝና ያኔ አፍተር ኢንዲፔንደንስ ማለት ከኤርትራ ኢንዲፔንደንስ በኋላ ይሄ እንግዲህ 1969 70 ምናምን 70 ውስጥ ነው አብረው የተማሩት አሜሪካኖች ኬሚካል ኢንጂነሪንግ ላይ የተማሩት። ያኔ ዶክትሬት ሜዲካል ዶክተር ልማር አልችልም አዲስ አበባ አለ በስኮላርሺፑን ያገኘሁት አገር ውስጥ የማይሰጥ ትምህርት ልትማር ነው እና ምናልባት የመጀመሪያዎቹ ኬሚካል ኢንጂነርስ ናቸው። እሱም እንደዚህ ነው የተማረው። ባለቤት ገብቼ ምሳሌ ጋብዘኝ ልክ ነገር ስል ከነሱላ ትልቅ ፎቶግራፍ አለ በጣም በቃ ፍሬም ሆኖ ያንተ እንደሰቀልከው ቁጭ ብሎ ያቺ ስዋዚላንዳዊት ሴት የኔ ድሮ ገርል ፍሬንድ እንደው ልጅ እንደዚህ ቅፍ አድርጋ ቁጭ ብላ አየሁት። ምንድነው ነገር እንደዚህ ሆን ካንተ ጮሌ ነው ማለት ነው። እሷት እንደው ቅልብ አድርገህ ነገር አለው እሱን ታሪክ አጫውታለሁ ብሎት ሁለት ልጅ ወልዳለች አለ። እዛ ጋር ቆረጠውና ነገሩን ሳይጨርሰው ያ በጣም ተጋብቶ ማለት ነው ከስቲፋኖስ ጋር ተጋብታ ኦኬ እና በጣም ነው የገረመኝ። እንደዚህ ሂውማን ኤሌመንት ያለው ነገር አለ አታስበው። ከዛ በቃ ፍቅር በአሜሪካ ይላል በሮቸስተር ዩኒቨርሲቲ ቆይታ ይላል ጥቁር አሜሪካዊ የመብት ትግል ተጋፍቻለሁ ይላል። ዩዶራ ትባላለች። ልክ ሲቆርጠው አደገኛ ቦታ ነው የቆረጠው። በኋላ እንዲያውም በቃ ከተጋባንም በኋላ ማስታወሻ ጽፍ ነበር እና ማርታ ኩምሳ ዩኒቨርሲቲ ሆና ጎበዝ ተማሪ ነበረች። አገኘኋት
ከዛ እኔ እኮ የቄስ ኩምሳ ልጅ ነኝ አለችኝና በዚህ ተግባባንና አወራን። ከዛ በኋላ ግን በግል ዝም ብለን ተጋባን። ሽምግልና ማላከው በቃ እኔ እንደወጣው ቀርቻለሁ ነገር ይላል። በጣም ኢንትረስት ያደረገኝ ነገር ምንድነው ይሄንን ሊቀጥልልን ይችል ነበር በኤርትራና በኢትዮጵያ መካከል እንግዲህ ሁለት ታጋዮች አሁን በስልጣን ላይ ያሉ ሰዎች ያጋጠማቸው ነገር it is interesting ከዛ በጣም የስጢፋኖስ እና የሁለት ልጆና በዚህ ጊዜ ማስታወሻ መያዙን ልምድ ቀርቶ የድሮን ማስታወሻ የሚለው 75 the last paragraph ያ 5 ገጽ 75 ላይ ኦኬ እንዲያው በቃ ስጢፋኖስ ግን የዋዛ ሰው አይደለም። ስጢፋኖስ ግን የዋዛ ሰው አይደለም። እኔ ያስተዋወቅኩን ሴት በምን ፍጥነት አብስለህ ሚስት አደረጋት ብዬ በቀልድ ኳሸሽሁት። የሚለውን ቃል ተጠቅሞታል። ይሄ የአሉላ ተች ነው። የማህበረ ቅዱሳን ኤዲተር ስለሆነ የሆነ ግን መስራች መጽሐፍ ኤዲት ሲያደርግ ፓራዶክስ በጣም የሚገርም ነገር ነው። እርሱም በፈገግታ ከተመለከተ በኋላ ቆይ ምሳ ላቅራርብና እየበላን ሁሉን ታሪክ እነግርሃለሁ። የምር ትልቅ ባለውለታዬ ነህ። አንተ ባታስተዋውቀኝ ዩዶራን የታገኝ ነበር ብሎኝ ወደ ጓዳ ገባ። ለነገሩ እኔም ከቀድሞ እንደተመኘሁት የሀገሬን ቆንጆ አግብቻለሁ። የትዳር አጋሬ ኩዌ ኩምሳ ወደ ሀገር ቤት ተመልሼ ስራ ከያዝ በኋላ ተቀራርበን በጋብቻ ተሳስረናል። ጉዝ በነበረችበት ጊዜ በቤት ውስጥ ዕቃ ስታሰናዳ ባገኘችው የማስታወሻ ደብተሬ ዩዶራን ተዋውቃ ጉድ ፈልቶ ነበረ። ኩዌ ኩምሳ ነው ማርታ ኩምሳ ራሷን ኩዌ ብላ ነው እንጂ ቤተሰቦቿ አጥላስ ማርታ ኦኬ ዋው። እና በኋላ ነቃ አወቀች የዩዶራን። እኔ የዕለት ብሎ የመመዝገብ ልማድ ነበር። ለካ የዚችን የዩዶራን የወራት የፍቅር ጨዋታ ሰፋ አድርጌ ስጽፈው ቆይቼ ኖረዋል። ለክፋቱ ደግሞ ወደኋላ ላይ መጽሐፉን ስተወው የቀድሞውን ማስታወሻ ችላ ብየዋለሁ። በዚያ ጊዜ ማስታወሻ የመያዙ ልምድ ቀርቶ የድሮ ማስታወሻ እንዳልባሌ የሆነ ቦታ ጥዬ ኖሮ ነፍሰ ጡሯ ኩዌ ማርታ በቤት ውስጥ ውላ ክፍሎቿን ስታዘጋጅ እጇ ይገባል። ቁጭ ብላ ስታነበው ንዴት ውስጥ ገባና ከስራ እንደገባሁ በቁጣ ተቀበለችኝ። በጊዜው ያለፈ የተዘጋ ፋይል ነው ብዬ በመከራ እንዳረጋጋኋት አስታውሳለሁ። ዩዶራን ግን ከ10 ምናምን ዓመታት በኋላ ከኤርትራዊ ባለስልጣን ጋር አስመራ ላይ አገኛታለሁ ብዬ እንደምን ልጠርጥር። ልክ እዚህ ጋር እሱና እንትን እነግርሃለሁ ብሎ ምግብ ላይ እንዴት እንደተጣበሱ ሊያጫውት ብሎ በጣም ኢምፖርታንት ፓርት ነበር እዚህ ጋር እንትና ስታት ይመስለኛል። የዙፋን ኦርጋ ችግር ነው። የዙፋን ችግር ነው። አሉላም ራሱ እንዴት ይሄን ነገር ኤዲቶሪያል ኢንዲፔንደንስ ኖሮት ኤዲት አድርጓል ወይ አንድ ነገር ነው። በትስቲል የመጀመሪያው ነገር ይሄ ኤምፓወርድ ሆነ መጠየቅ አለበት። ታሪክ መቆረጥ ደግሞ አጉል ቦታ ነው እና እንዲያውም የመጽሐፉን ሪደቢሊቲ ሊጨምር ይችላል። ሌላው እቺ ልጅ ምን አይነት ስራ ሰርታለች እስክል ድረስ የገረመኝ ነገር ፒክቸር ባላንስ ልክ ገጽ 83ን ይዘ እስከ 89 ድረስ የመጨረሻው የፎቶግራፍ ድርድር ነው። ይሄ በጣም የሚገርም ነገር ነው። ይሄ የግራጁዌሽን መጽሔት ነው የሆነው። ኦኬ ኤግዛክትሊ የግራጁዌሽን ከፖለቲካ ሳይንስ ከኢኮኖሚክስ ሜካኒካሊ የሚያትመው ድርጅት ብሎት ይሆን? ኖ እሱም ቢሆን ያንተ እኮ ምርጫ ነው። ይሄን ነገር ስታደርግ መጀመሪያ ፒክቸር መጠቀም ካስፈለጋቸው እንደ ስቶሪው ሪሌትድ በይሄ እኮ ካፕሽን አለው በየቦታው ላይ ሊገባ ይችላል። ኦረርስ ደግሞ የፎቶ ገጽ ብለህ በጀርባ ከአፔንዲክስ ጎን ከዋቤ መጽሐፍት ጎን ለብቻ ታስቀምጠዋል። ደግሞ የትኛው እንደሆነ እኮ አይነገርም። ለምሳሌ ሌንጮ የትኛው ነው እዚህ? አይ በቃ ልክ ባለበት ዝም ብሎ የተጻፈ በግምት ነው። ሌንጮ ያንደኛ ክፍል ተማሪ ሆኖ ነው። ካፕሽኑ ደካማ ነው። የሆነ እንትን ቀስት ምናምን ነገር እኔ አሁን እንደዚህ አይነት ነገሮች ተመልካቾቻችን ለምን ትታቻችኋላችሁ ጥግ ድረስ ሄዳችሁባቸው ቢሉ ይሄ ነን ሪፐንተብል ነው። ለምን መሰለ በዚህ ዘመን እንዴት መስራት እንዳለብህ ፔጅ ሜኪንግ እና ሌአውት ማት ነገር አለ። ይሄን የሚሰሩ እኮ ሶፍትዌሮች አሉ። ፎቶግራፉ እንዴት ነው? አንዳንድ ፎቶግራፎች መታደስ ነበረባቸው። አሁን አፖች አሉ የተለያዩ ፎቶግራፎችን ሊያሳምሩ የሚችሉ some of them color some of them are not የመጡት ነገሮች ስትመለከት በቃ ምንም አሁን ተመልከተ እዚህ ጋር ቆሟል። የት ነው ምንድነው? ምንም ነገር የለም። ዝም ብለው እንደ ፊለር የገባ በሚመስል መንገዱ ነው ይሄ ነገር ያለው። ራቸስተር ዩኒቨርሲቲ ሲሄድ ያገር ባህል ልብስ ምናምን ነገር ያኔ እንግዲህ ይሄ በኋላ የነፍጠኛ እያሉ እንዲመተው የአማራ ባህል ተጫነን ነገር ይሄን በምርጫ ይገዙት ነው የሚመስለው። የስኮላርሺፑ ድሬስ ኮድ ነው ተብሎ አይታሰብም። ይሄ ፒክቸር ሌንጮ እዚህ ጋር ያገር ባህል ልብስ ለብሷል። ኢንተረስቲንግ ነው። እና ይሄ በዚህ ምክንያት የስኮላርሺፑ ድሬስ ኮድ ነው ተብሎ አይደለም እና የገቡበት ነገር ስትመለከት it is interesting። ሌላ ለባሮ ቱምሳ ያለው ሐሳብ አገላለጽ
ከአይዲዮሎጂካል ኦሪየንቴሽኑ ይልቅ ወደ ከልት ፊገር የማምጣት ነገር አለ እና ሰናይ ልኬን እሱን እኛ ተገናኝተን እንጨዋወት ነበር ስትል በጣም አሁን አንድ ኦቦ ሌንጮ ዘንግተውት ሊሆን የሚችለው ነገር ረስተውት ሊሆኑት የሚችለው ነገር ወይንም በአሁን የብሔር ፖለቲከኛ እይታ አዩት እንጂ እና ሰፋ ጫቦ ብዙ ብለዋል ስለ ባሮ ቱምሳ። የዛን ጊዜ በተማሪ ንቅናቄ ውስጥ የነበሩ ሰዎች በሙሉ ብዙ አንስተውታል። የተለየ ነገርም ብለዋል ፎርዛት ማለት እና እኚህ ሰው በዚህ ደረጃ ሲያነሱ ትንሽ ቅሬታ አለ። በደንብ በሚቀጥለው ብዙ እንሄድበታል። ሌላ ኢንትረስቲንግ ነገር እዚህ ላይ ኦቦ ሌንጮ መጽሐፍ እንኳን ጻፉት ያሰኘኝ ነገር አንድ ነገር አለ። ስለ መሬት ላራሹ አንድ ነገር ያነሳሉ። አይተው ከሆነ አላቅምና ስለ መሬት ላራሹ በሚያነሱበት ፓርት ላይ አንድ ኢንትረስቲንግ ነገር አለ። ኢንጆይ ያደረኩት ልክ ነው። መሬት ላራሹ ልክ ነው። እሱ ባይዘው ይነግራሉ ብዬ ነበር። ስለ መሬት ፓርላማ ውስጥ ነው ይሄው በቃ ልክ እሱ ላይ 65 ላይ እቺን ፓርት አንብባትና ይሄን ሚና ጫላ ለበቃ ኦኬ የመሬት ሚኒስቴር ይዞታ ተቋቋመ። አይ ቲንክ ተራማጁ እንደራሴ ተሰማ ነገሪ ብለው ነው የሚጀምረው። ተሰማ ነገሪ ማን ናቸው? አንድ የኦሮሞ ተወላጅ ፓርላማ ተወካይ ነበር። የህዝብ መወሰኛ ምክር ቤት ይባላል። የህዝብ መወሰኛ ምክር ቤት የህግ መወሰኛ የአውሮፓና የአሜሪካ ሀገራትን ጨምሮ የዓለም ባንክ፣ የዓለም ሰራተኞች ማህበር እና ሌሎችም ዓለም አቀፍ ተቋማት ከመሬት ሪፎርም ጋር በተያያዘ በቀዳማዊ ኃይለሥላሴ መንግስት ላይ ጫናቸው ላይ በረቱበት ነበር። ንጉሠ ነገሥቱ አዲስ አዋጅ አውጥተው በጥቂት ባላባቶችና ፊደሎች የተያዘውን ሰፊ የኢትዮጵያ መሬት ለሰፊው ህዝብ ጥቅም እንዲያውሉ ውትወታቸውን አጠናክረዋል። በአገሪቱ የመሬት ይዞታ ጉዳይ ጠላቂ ልባት ካልተገኘለት ሁለንተናዊ የኢኮኖሚ መሻሻል ሊመጣ አይችልም የሚል እምነት ነበራቸው። የምዕራባውያን ሀገሮችና የዓለም አቀፍ ተቋማትን ጫና ተከትሎ የመሬት ሪፎርም ጉዳይ በፓርላማ ውስጥ ዋና የመወያያ አጀንዳ ሆነ። ይህን ጫና ለመቅረፍ ንጉሱ አንድ መላ ዘየዱ። የመሬት ይዞታ ሚኒስቴር ተቋቋመ። በ1958 ዓመተ ምህረት አይጠቅሱም። አንዱ ትልቁ ችግር በዚህ ዓመተ ምህረት እንዴት አይባልም? ይሄም አንድ ሌላ ሜጀር ዊክነስ ነው። በጣም በዚህ ዓመተ ምህረት ይህ የሚኒስቴር መስሪያ ቤት በእንግሊዝኛው ኢትዮጵያን ላንድ ሪፎርም የሚል ስያሜ ነበረው። ከአማርኛ መጠሪያው ይለያል። ንጉሱ ይህን ያደረጉት ሆነ ብለው መንግስታቸውን የመሬት ይዞታ ጉዳይን በተመለከተ ተጨባጭ ማሻሻያዎችን እያደረገ እንደሆነ ለምዕራባውያን መልእክት ለማስተላለፍ ነበር። ጨርሰው የአማርኛ ስያሜው ደግሞ ለባላባቶቹና ፊደሎቹ በከተማና በገጠር በባለቤትነት የያዙት በርካታ መሬት ዋስትና የተጠበቀ እንደሆነ አስመስሎ እንዲያረጋጋቸው ነበር። ንጉሱ የዋዛ ሰው አልነበር። በጣም አሁን ይሄን ፓርቲ የወደድኩት ለምን መሰለህ? ፕሮፌሰር አለማንተ ገብረስላሴንም አቶ ዘገየ አስፋውንም ኢንተርቪው ሳደርጋቸው ስለ መሬት ይዞታ ሚኒስቴር ሲያወሩ ሁለት ስያሜ እንዳለ ሚኒስትሪ ኦፍ ላንድ ሪፎርም በሚል ለወርልድ ባንክና ለፈረንጆቹ ኮንሰምፕሽን በእንግሊዘኛ ተቀምጦ የመሬት ይዞታ ሚኒስቴር ግን በአማርኛ ነው የተጻፈው። በቀጥታ ሽወዳ በሚመስል ደረጃ ማለት ነው። ይሄን ያስቀመጡበት ነገር ኢትስ ቬሪ ኢንትረስቲንግ። አላነሱትም። እነሱም ሊነሳ የሚገባው ነገር ነበር። ይሄ አንደኛው ነገር ማለት ነው። ሁለት በጣም ማናችንም አልጠየቅነውም። ያኔ ጋዜጠኛም በእንግሊዘኛ ኢንተርቪው ሲሰጥ ይሄን አላነሳው። አዋጁ ላይ ፎከስ አረጉና ስያሜው የለም። በ1958 ነው የተቋቋመው ከዊስኮንሲን ዩኒቨርሲቲ ጋር እንግዲህ ምናልባት ለላንድ ሪፎርም የሚሆኑ ጣመ በየነን፣ ፕሮፌሰር አለማንተ ገብረስላሴን፣ ዘገየ አስፋን በስኮላርሺፕ ሄደው እንዲማሩ የተደረገበት ነገር ከዚህ ጋር ነበር። ንጉሱ ዋዛ አልነበሩም ይላል። ሌላው አብረ ስትቀጥለው እኚህ ሰው የመሬት ላራሹ ጥንስስ የምትለው 65 ላይ ያለ ልክ 65 ይሄው እዚህ ጋር ጥፋት የምዕራብ ወለጋ ግንቢ ውስጥ በሚስዮናውያን አማካኝነት ትምህርታቸውን የተከታተሉት ኦቦ ተሰማ ነገሪ የድሃ ጢሰኛ ልጅ እንደመሆናቸው በአነሱት ሀሳብ ምክንያት በምክር ቤት ውስጥ ከባላባቶች ጋር ከፍተኛ ሰጣ ገባ ውስጥ ገብተዋል። ከአጣብቂኙ ፋታ ለማግኘት በፓርላማው ላይ ከውጭ ጫና የሚፈጠርበትን አንድ መላ ይዘይዱና በድብቅ የአዲስ አበባ ዩኒቨርሲቲ ተማሪዎች ፕሬዝዳንት የሆነውን ባሮ ቱምሳን ያገኛሉ። አንድ ይል ጠይቀ ነበር። ይሄ ነው የአዲስ አበባ ዩኒቨርሲቲ ተማሪዎች ፕሬዝዳንት ነበር። አሁን እዚህ ላይ የኦሮሞ ተማሪዎች ሳይሆን አዲስ አበባ እና መቼ ነው እንዴት ነው የገባው? አሁን የዓመተ ምህረቶቹ ስለት ዴሊበሬትሊ ትንሽ ቤኔፊት ኦፍ ዘ ዳውት በመስጠትም ዲስቶርሽን ለመፍጠር የታሰበ ይሄ እንግዲህ ያዘጋጇም ሆነ የኤዲተሮቹ ለአሁን ይሄ በጣም ቀላል ነው። ኢትዮጵያን ስተዲስ አለ ከዚህ ጊዜ ድረስ እነማን እንደነበሩ ፕሬዚዳንቶች አሉ እንጂ እና በቦርቄ ፕሮፌሰር ጌታቸው በጋሻው የመጨረሻው ዩኒቨርሲቲ ተማሪ ዶክተር አማረ ተግባሩ አሁን ስታይ ሌላ መጽሐፍ ሳያነቡ እዚህ ላይ ፎከስ ብቻ አድርገው ሊሚቴሽኑም ይሄ ነው። መቼ ከተመረጠ የተመረቀበትን ዓመት ተመረጠ ያኔ ከስንት እስከ ስንት ነበረ? ዛት ዋዝ ኩዌስችን ለባሮ ቱምሳ የመሬት ሪፎርምን አስመልክቶ በፓርላማ ውስጥ ስለተፈጠረው ነገር በማንሳት ተሰማ ነገሪ ማለት ነው። ባሮ የዩኒቨርሲቲ ተማሪዎችን አስተባብሮ የመሬት ይዞታ ጉዳይ ላይ አዎንታዊ ተጽዕኖ መፍጠር በሚችልባቸው ስልቶች ላይ ይመክራሉ። ከተደጋጋሚ ምክክር በኋላ ባሮ ቱምሳ ተማሪዎችን በህቡ እየሰበሰበ ስለ መሬት ላራሹ ማስረዳቱን ማንቃቱን ተያያዘው።
ባሮ ተማሪዎቹ በህቡ ካደራጀ በኋላ ተማሪዎች የመሬት ላራሹና ሪፎርም ያነገተ የተቃውሞ ሰልፍ ማድረግ ጀመሩ። ከዛ በኋላ ባይዞ ይሄን ያነበብኩ ሲሄድ አንድ በጣም ያበሳጨኝም እንዴት ነገር ያስባለኝ ነገር አለ። በነገራችን ላይ ልክ ሌሎቹ የባላባቱ ልጆችም አብረው የመሬት ላራሹ ውስጥ የባላባቶች ልጆች ነበሩበት። ኦፍ ኮርስ ተሸውደው ሳያውቁት ነው የገቡበት ነገር አለ። እና እንዴት ሳያውቁበት ማለት አላወቁም። ኮንሲኩዌንስ ውጤቱን ስላላወቁት በቃ ዝም ብለው ግር ብለው ገቡ ከኛ ጋር አይቶት ግን ሆን ብለው አውቀው መስለኝ ይሆናል። አይ ዴሊበሬት ነው ይልህ። እንዲያውም እዚህ ላይ ፕሬዚዳንት ግርማ ወልደ ጊዮርጊስን ነፍሳቸውን ማለት ኢንተርቪው አድርጌያቸዋለሁ። ድሮና ዘንድሮ የሚል መጽሐፋቸው ላይ እነ ባሮ ቱምሳን ብርሃነ መስቀል ረዳ ምናምን መጡ እና በፍቅር ይዘው የፓርላማ ባለስልጣኖች አባላት እንደ ልዑል ራስ ምሩ መሬታቸው እንዲያከፋፍሉ እንለምናለን ሲሉ ልዑል አስራት ካሳኔ የሴኔቱ ፕሬዚደንት ናቸው፣ የህግ መወሰኛው ምክር ቤት። እኔ አፈ ጉባኤ ነበርኩ አሉ። ወጥቼ ጠራሁና ነባሮና ብርሃነ መስቀል ምንድነው መፈክር ነው ይዛችሁ የመጣችሁት? እንታገላለን በሉ እንጂ ምን እንለምናለን ነው? ምን የምትለምኑት? መብት ይለመናል እንዴ? ታግሎ ይጠየቃል እንጂ ስላቸው በኋላ አፈሩና ባሮ ፊት ነበር አሉ። ካፈሩና ብርሃነ መስቀልም ተመለሱ አለ። ይሄንን ለማድረግ ይኸውልህ ይሄ እንግዲህ 1958 ዓመተ ምህረት ነው የሚሆነው። ሁለተኛ እሳቸው በጣም ማድረግ የፈለጉት ያኔ ጥላሁን ግዛው የሮያል ፋሚሊ የልዕልት ሳራ ግዛው ወንድም ነው። አብዛኛው የፊውዳል ልጅ ነው ናቸው። ትግሉን ማለት የፈለጉትን መሰለ የሰሜን ሰዎች አቢሲኒያ ብለው የሚጠቅሷቸው አማራ ወይ የትግራይ ሰዎች የፊውዳሎቹ ልጆች የታገሉት ለጭቁን የኦሮሞ ህዝብ ሳይሆን ሳይገባቸው ስለሆነ እኛ ዊዝ ኦሮሞስ ፎር አወር ቺልድረን ኦፍ ኦሮሞስ ይሄን አረጉ የሚል የታሪክ ሄድኩኝ። ሰሞኑን በዘገየ አስፋውን በመነፍስና ሄድኩኝና ትክክለኛ ምልከታ ነው። በጣም በጊዜው የተቃውሞ ሰልፍ ላይ አልተሳተፍኩም። ባሮ ቱምሳ የመሬት ይዞታ ጉዳይ ላይ በተቻለው አቅም የዩኒቨርሲቲ ተማሪዎችን ለማንቃት ለቀናት ቢተጋም የሚበዙት የተቃውሞ ሰልፍ ተሳታፊዎች የፊውዳልና የባላባት ልጆች ነበሩ። ኦፍ ኮርስ የሚበዙት እኮ ነው የሚለው። እነርሱ ደግሞ የተቃውሞ ሰልፍ መውጣታቸውን እንጂ የሚያነሱት ጥያቄ ስለሚያስከትለው ውጤት ግንዛቤው አልነበራቸውም። ለምን ያስባሉ? መጀመሪያ እኮ ገብቷቸው ነው። ብርሃነ መስቀል ረዳ እኮ ይሄን ነገር ሲመጣ እነሱ ቤት እህል ይዘው የሚመጡ አያቱ ጋር ይጠብቃል። ዴሊበሬት ነው እኮ አሉ። ይሄ በጣም በቃ አምገና አስቀ ኤልያስ ንገረኝ ነገር በጣም ጓጉቼ የገረመኝ አጥፈዋል። ያኔም በቃ ምልክት ያደረኩበት ፓርት ነው። አባብያ አባ ጆቢርም ጨምሮ በርካታ ኢቭን የባላባት ልጆች በተቃውሞ ሰልፍ ላይ ተገኝተዋል። ተማሪዎቹ አባብያ አባ ጆቢርን ደብለቅ አደረጉት። የሌሎች የአማራዎቹ ተማሪዎቹ በዚህ ሰልፍ ላይ መገኘታቸው ምን መዘዝ ያመጣብናል ብለው ባለማሰብ ሰልፉን ስላካሄዱ የተቃውሞ ሰልፉ ውጤታማ ለመሆን ችሏል። እዚህ ላይ ሁለት ጥያቄ ማንሳት ይቻላል። ኦቦ ሌንጮ ብሔርተኛ ናቸው። የመደብ ትግል አይገባቸውም ብሎ እነዛን ተማሪዎች አንደርማይን ማድረግ የነሱን ካሊበር መጀመሪያ ያሳፍራል። ሪሊ በተለይም በሳቸው ይሄ በግራ ፖለቲካ ውስጥ ለቆየ ሰው በተማሪው ንቅናቄ ውስጥ አክቲቭ ሮል አልነበራቸው። አየነሱ ያኔ ወደ ዘር እነ ኦባማ ምትኩል ምናምን ሲሰበስባቸው እነ ጌታቸው ማሩ ናቸው ኢንላይት እንዲያደርጓቸው እና መተህ ቁጭ ብላ ለኔ እኮ መጀመሪያ በቃ ጭሰኛ ቤታችን ሲመጣ አልተሸክሙ ሲመጣ ይደብረኝ ነበር ነው እኮ የሚለው። አጎቱ ጋር ነው ያደገው ብርሃነ መስቀል በሙሉ የፊውዳል ልጅ ቤተሰቡን ነው የታገለው። ግን ሳይገባው ምን ማለት ነው? እና ከዛ ለእንትን አጃቢነት አባብያ አባ ጆቢርንም ትንሽ ደብለቅ አደረገ። ኦፍ ኮርስ አባብያም እኮ የፊውዳል ልጅ ነው። እሱም ሳይገባው ነው። ኖ አንደኛው የዩኒቨርሲቲ ተማሪዎች እሳቸው የገባቸው ያኔ የማይገባቸው ዩኒቨርሲቲ ተማሪዎች ተሰማ ነገሪ ገብቷቸው ተሰማ ነገርም ገብቷቸው እሳቸውም አቶ ሌንጮም ገብቷቸው ማለት ነው። ግን ሌሎች ያልገባቸው ይሄ ነው የምልህ። አሁን እንደዚህ አይነት መጽሐፎች ከአንድ አቅጣጫ ብቻ ሲቃኙ እነዚህ ፎልስ ናሬሽኖች በኦሮሞ ናሽናሊስቶች ብዙ የተጻፉ መጽሐፎች አሉ። ይሄንን ነገር ዝም ብሎ አፖስትሮፋይዝ የሚያደርግ ማለት ነው። አሁን እኛ እዚህ ላይ ለምሳሌ ሪኮግናይዝ አደረግ ነው። እንዲያውም እዚህ ላይ እኮ ስትመለከቱ ባህሩ ዘውዴ አልጠቀሰውም ይህን ሰውዬ ይላል። ኦፍኮርስ ኦኬ ያን ይሄን ማድረጋቸው መጠቀሳቸው ጥሩ ነው። የፕሬዚዳንት ግርማ ዘውዴ ማነው ግርማ ወልደ ጊዮርጊስ መጽሐፍ ላይ ይሄ አለ። ለሰልፍ ወጥተዋል እንለምናለን ነው ያሉት። የመጀመሪያው ነገር ይሄ ነው። ሁለተኛ አንድ ደግሞ በጣም ዲስክሬዲት ያደረጉት ነገር ሰውዬ ለታሪክም ኢዚ ኖርማል እስክል ድረስ ማለት ነው የኢትዮጵያ ፊደል ሰራዊትን ያቋቋሙት መጀመሪያ ፕሮፌሰር ኤፍሬም ይስሐቅ ናቸው። ኦፍ ኮርስ ኢንተርቪው አድርጋቸው ነበር። ከዛ ቅድም ደብዳቤው ላይ ተርሳ መተው በኋላ ሎካል እንዲሆን ተብሎ ከዩኔስኮ ጋር አገናኝተው ከዩኔስኮ ጋር በኋላ ነው ታደሰ ብሩ የመጡት። ይሄ ራሱ እንግዲህ የታሪክ ሽሚያ ነው እና ያኔ ፈጥኖ ደራሽ ፖሊሱ ሰርተው $10,000 ሁሉ ያኔ ያሰባስበው የተጣሉት ሁሉ ይቆጨኛል ሁሉ ብሏል። ሰናይ ልኬነን እንደሆነ ቤት አርፎ ወደ ፖለቲካ እንዲገባ ወደ ስቱደንት ሙቭመንት ውስጥ ወደ ስብሰባ አምጥቼው ሉዝ አድርጌያለሁ የሚል ነገር አለ።
የፊደል ሰራዊት አለ። ታሪክን በተገቢ ቦታ ለታሪክ መስጠት ነው። ይሄ እንግዲህ እኛ ባለን መረጃ ያገኘናቸው ክፍተቶች ናቸው። ሌላ ሰው ደግሞ የጉዳዩ ባለቤት አሁን ነው የገባኝ እነ ዲማ ነገ አንዳንድ ነገሮች አቋሚን ባይቀበሉትም እስቲ ይጻፍለት ታሪኩ ብለው ተስማሙ ስትል የተሰማኝ ነገር አንዱ ይሄ ነው። ሁለተኛው ፓርት ማለት ነው። ሶስተኛ ያ የተማሪ እንቅስቃሴና ትግል የፊውዳል ልጅ ነው ማጆሪቲው። በጭራሽ ቤተሰቡን ለመታገሉ ልታከብረው ሲገባ ጠስቶበት ነበሩ። እኛ የምዕራብ ወለጋ ሰውዬ ለምሳሌ ምን አንድ ጭሰኛ ልጅ ዩኒቨርሲቲ ትምህርት የሌላቸው ላንቱ ዘትደር ያላነበቡ የቬትናምን አብዮት ያልገባቸው እነዚህን ሰዎች ስጣም ስታመጣ እንዲያውም እኮ ዳኛው ማንዶ ላይ ታደለች መሬት ላራሽን ኮንሴፕት ያመጣው ብርሃነ ነው ትላለች። በኋላ እሱንም ያዝ ነው ላንቱ ዘትደር ቢፎር 1958 ቬትናም ውስጥ በእነሆች ምን ጊዜ ነበረ መሬት ላራሹ ቀጥታ ነው የመጣው። ከዛ እንዴትም ተርጉሞ ሲባል ነው ትርጉም መስጠት ዲፈረንት ስቶሪ። እዚህ ላይ ያለው የታሪክ ሽም ያለ እና በጣም እናየዋለን። መቼስ በቃ በተከታታይ ብዙ የምንሄድበት ፓርት አለ። እንደው ትንሽ እንደዚህ አይነት መላምት አለ ቢሉት ደግሞ ይሻል ነበር እኮ በጣም ትልቅ እሳቸው ለማምለጫ ያደረጉት ነገር ምን መሰለ ልጅቷ ነች ኃላፊነቱን የምትወስደው የዙፋን ወርጋ ጉዳይ ነው። ኦኬ በጣም እኔ እንግዲህ ብዙም እንትን የለኝም ልባብም ልምድም የለኝም። ልክ ሰሞኑን ግን ዲስከሽን ስለነበረ ማውጫው ላይ ያየውኝና መሬት ላራሽ ስል ሊሄድ ብዬ እኔም ልክ ኢሚዲየትሊ በቃ ዛጋ ሲደርስ አንድ የጭሰኛ ነው ልጅ የህግ መወሰኛ ምክር ቤት ገብተው ከምዕራብ ወለጋ ሄደው ተማሪዎችን ሲቀሰቅሱ ባሮን የቀሰቀሰው ያም ቅስቀሳ ነገር የመውብ ነበር። ምክንያቱም አያሌው ኢማም ያንኪ ጎም ላይ ጽፎታል፣ ክፍሉ ታደሰ ጽፎታል፣ ኢያሱ አለማየሁ ብዙ እኮ የተጻፈ ነገር ነው። እና እነዚህ ታጋዮች ሳያውቁት ነው ኮንሲኩዌንስ አላወቁትም። ዛት ኢዝ ዘ ኩዌስችን መጨረሻ ላይ ስትጽፍ እዳ ምንድነው ካንተ በፊት ያሉ ሰዎች ምን ጽፈዋል በዚህ ጉዳይ ላይ የሚለው ነገር ማምጣት ይሄንን ክፍተት ሳይሞሉ መጻፍ ነውና በጣም ትልቅ እንትን ነው። ምንን ያመጣብና ብለው ባለማሰብ ሰልፉን ስላካሄዱ የተቃውሞ ከዛ በኋላ እኮ በቃ ተሰለፍሽና አጅሬ የነፍጠኛ ልጅ በሙሉ ፊውዳል ልጅ በሙሉ ተሰለፍሽና መሬትሽን አጣሽና ኩሎንሽ ከኛ ጋር የሚመስል ኔጌቲቭ አንድምታ ያለው ኮኖቴሽን እንቀጥላለን። አይ ሆፕ እነዚህን ሁለት ክፍሎች ኢንጆይ አድርጋችሁታል። ቀጣይ 3-4ኛ ክፍሎች ነገም ከነገ ወዲያ ምናምን እንገባና በጣም እንሄድበታለን። አብራችሁን ስለቆያችሁ እናመሰግናለን። ቲክቶክ ቢሆን ኮፒ ሊንክ ሼር ታፕ ምናምን ትላለህ። እዚህ ላይ ሰብስክራይብ አድርጎ ሼር አድርጎልን ከወደዳችሁት አስተያየትም መጽሐፍም ጠቁሙን። ሌላ የምትለው ነገር ከሌለ በተከታታይ በጣም ጥሩ መጽሐፎች አሉ። አሁን ከዚህ ከታሪክ ሾርት ስቶሪዎች አሉ። የአክሊሉ ሀብተወልድንም እንደዚሁ በጣም እናነሳዋለን። ባለፈው ተክለጻድቅ መኩሪያ የዘውዴ ረታም ደግሞ አለ። ስለዚህ እንዲያውም 10 መጽሐፍ አንብቤ ትላለች ዶክተር ሰላማዊት ታደሰ ታሪካዊ ልቦለድ ነው። ይሄ በጣም ኮንትሮቨርሻል ነገር ይመስላል። የተወሰኑትን አይቻለሁ። ቴንክ ዩ ቬሪ ማች። መልካም ጊዜ ይሆንላችሁ። ቅዳሜ የዶክተር ያሬድ መጽሐፍ ምረቃ 2050 ዳቆ ነገ ቀጠሮ ይዘን ነበር እኮ እሱ እዚህ መጥቶ አብረን ልናወራው ስለመጽሐፍ አሉ። ሰርፕራይዝ ይሆን ብዬ ነው የአርብ ገስታችን። ለማንኛውም ግን ቅዳሜ ከ2 ፒኤም ጀምሮ 2050 ዳንፎርዝ አቨኒው ሂሮት ጃዝ ካፌ እንገናኝ። መልካም ጊዜ